ናሬት ቁጭ በሉ አንድ ላይ አዎ ምርኮኛ እንዳለኩ በቃ መረጃ ብቻ ተቀበሉ። በቃ ስብስበትን ሌላው ስብስበትን ሞላ የበትን አንተ ሌላው በትን አንተ ተመለስ ወደ ታባቱ አርበኛው ባንተ ሞት ያለው ማን ነው? ያኔ ጦር ገበሬ ሞት ያለው ማን ነው? ዛሬም ከጉርጓዱ እንደታጠቀ ነው። በሕይወት ሳለ የጥላት ኃይልን በማፍረክረክና በማሽመድመድ የወገን ኃይልን በድል ቁንጣን ሲያጨናንቅ የነበረው አርበኛም ሜጀር ጀነራል ውባንተ አባተም ስለ አማራ ሕዝብ ሲል ክቡር መስዋዕትነትን ተቀብሎም መንፈሱ የጥላት አከርካሪን በመስበር የድል ችቦን እያንቦገቦገ ነው። በክቡር ሰማዕቱ አርበኛ ሜጀር ጀነራል ውባንተ አባተ ስም ከደራ ሐሙሴት ጀምሮ እስከ ጋይንትና ጨጨሆ ቀጠና ድረስ በተደረገ ተጋድሎ 6 ዶሽቃ መሳሪያ፣ 20 ብሬን መትረየስ፣ 1104 ክላሽንኮቭ መሳሪያም፣ 44 ወታደራዊ ተሽከርካሪ፣ ከ500 ሺህ በላይ የተለያዩ አይነት ተተኳሾች፣ 64 መገናኛ ራዲዮ፣ 65 አብራራው ጠመንጃ፣ 500 በላይ የእጅ ቦምብ እንዲሁም ከ520 በላይ ሰራዊት ተማርኳል። በተጋድሎው ከ651 በላይ ያገዛዙ ወታደሮች ሲገደሉ እጅግ በርካታ ወታደሮች ደግሞ ቆስለው በቁስል እየተንሰፈሰፉ ነው። ትንቅንቁ ቀጥሏል። መረጃውን በዝርዝር ይዘነዋል። በተያያዘ ዜናም የክቡር ሰማዕቱ አርበኛ ሜጀር ጀነራል ውባንተ አባተ ሁለተኛ የሙት ዓመት መታሰቢያ ቀንን ምክንያት በማድረግ ከደራ ወረዳ ጀምሮ እስከ ጋይንትና ጨጨሆ ቀጠና ድረስ ከ3ቱ እዞች በተወጣጡ የፋኖ ኃይሎች የተደረገው ተጋድሎ የተቀናጀ የአመራር ብስለትና የውጊያ ብቃት ታይቶበታል የተባለ ሲሆን በተጨማሪም አንድ የሆነ ኃይል አንዳች የሚያስቆመው ምድራዊ ኃይል አለመኖሩን በገሃድ አሳይቷል ተብሏል። ንጽህናና ቆራጥነት ለህዝብ መታመንና ጀግንነት ስጋ ቢለብሱ ማንን ይመስላሉ ቢሉ ልክ እንደ ውባንተ ጸየም ያሉ ፈገግታቸው ደመቅ ያለ አንደበታቸው ለዝብ ቆፍጠን ቆምጨጭ ያሉ ሆኑ ነበረ። የትግል ጓዶቹ ከታማኝነት እስከ ጀግንነት ከቅንነት እስከ ዓላማ ጽናት ባንድ ተደምረው ስጋ ለብሰው ነው ውባንተ ይሉት ነበረ። አወሱ ነው። የዛሬው ከመቃብር ውስጥ ሆኖ መንፈሱ በታጋዮች ውስጥ ባንዳች ሁኔታ ሰርጾ የጥላትን ኃይል ሲያርበደብደው ውሏል። በዚህ በላቀ ወታደራዊ ጥበብ በተመራው አውደ ውጊያ ከክልሉ ርዕሰ መዲና ባህር ዳር ከተማ በ35 ኪሎ ሜትር ርቀት ላይ የምትገኘው ስልታዊቷ የደራ ወረዳ መናገሻዋ ሐሙሴት ከተማ በአሁን ሰዓት በፋኖ ቁጥጥር ስር ገብታለችም። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን ምኒልክ ዕዝ በጥላት መዋቅር ውስጥ አስርጎ አስገብቶት የነበረው አርበኛ በለጠ ጠጌ የተሰጠውን የ7 ወራት የደህንነት ተልእኮን በድል አጠናቆ 6 ወታደሮችን ጠርንፎ እንደያዘ ወደ አሃዱ መመለሱ ተሰምቷል። አርበኛው በጥላት መዋቅር ውስጥ በቆየባቸው ጊዜያቶች የፋኖ ሰርጂካል ምድብተኞች በባንዳዎች ላይና ያገዛዙ ቁልፍ አመራሮች ላይ የፈጸሟቸው ጥቃቶች ስኬታማ እንዲሆኑ ከፍተኛ የመረጃ ድጋፍ ሲያደርግ ቆይቷል ነው የተባለው። ይህን አስደናቂ መረጃ በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ? የዛሬ መጋቢት 9 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ታደምጡታላችሁ። አርበኛ ውባንተ ሞተ ያለው ማን ነው? ያኔ ጦር ገበሬ ሞተ ያለው ማን ነው? ዛሬም ከጉርጓዱ እንደታጠቀ ነው። በሕይወት ሳለ የጥላት ኃይልን በማፍረክረክና በማሽመድመድ የወገን ኃይልን በድል ቁንጣን ሲያጨናንቅ የነበረው አርበኛ ሜጀር ጀነራል ውባንተ አባተ ስለ አማራ ሕዝብ ሲል ክቡር መስዋዕትነትን ተቀብሎ መንፈሱ የጥላት አከርካሪን በመስበር የድል ችቦን እያንቦገቦገ ነው። ንጽህናና ቆራጥነት ለህዝብ መታመንና ጀግንነት ስጋ ቢለብሱ ማንን ይመስላሉ ቢሉ ልክ እንደ ውባንተ አባተ ጸየም ያሉ ፈገግታቸው ደመቅ ያለ አንደበታቸው ለዝብ ቆፍጠን ቆምጨጭ ያሉ ይሆኑ ነበር ይባላል።
የትግል ጓዶቹ ከታማኝነት እስከ ጀግንነት ከቅንነት እስከ አለማጽናት በአንድ ተደምረው ስጋ ለብሰው ነው ውባንተ ባተ ይሉት ነበረም። አዎ እሱ ነው። የዛሬው ከመቃብር ውስጥ ሆኖ መንፈሱ በታጋዮች ውስጥ በአንዳች ሁኔታ ሰርጾ የጠላትን ኃይል ሲያርበደብደው ውሏል። ዝርዝር መረጃውን በየት በማን ተፈጸመ የሚለውን እንደሚከተለው የምናቀርበው ይሆናል። የታላቁ ጦር ጠበብት የሜጀር ጀነራል ውባንተ ባተ ሁለተኛ የሙት ዓመት መታሰቢያ ቀንን በማድረግ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ስር የሚንቀሳቀሰው 206ኛ ከፍ ያለው ደሴ ኮር በተለያዩ ግንባሮች ባደረገው መጠነ ሰፊ ወታደራዊ እርምጃ ከፍተኛ ድል አስመዝግበዋል። በአርበኛ ክንድ ሰው ከፍ ያለው የሚመራው ገብርዬ ክፍለ ጦርና በአርበኛ ክንድ ዓለም የሚመራው አንበሳው ጋይንት ክፍለ ጦር በጨላ ሜዳ፣ በአምባ ማርያም፣ በክትክታና በንፋስ መውጫ ከተሞች ላይ ባደረገው የተቀናጀ የከተማ ውጊያ በጠላት ላይ ከፍተኛ ምት አሳርፏል። በዚህ ኦፕሬሽን በርካታ የጠላት ኃይል ሲደመሰስ፣ ቀሪው ደግሞ በለስ ቀንቶት ተማርኳል። በአውደ ውጊያው 3 ዲሽቃ፣ 10 ብሬን፣ ከ500 በላይ ክላሽንኮቭ ጠመንጃም፣ 65 አብራራውና 13 አይኮም የራዲዮ መገናኛዎች መማረካቸውን ኮሩ አስታውቋል። በተጨማሪም አንድ ኤፍኤስአር ሙሉ ተሽከርካሪ ተተኳሽና 5 ወታደራዊ ፓትሮሎች ከነሙሉ የጥይት ሳጥናቸው በፋኖ እጅ ገብተዋል። ከ100 በላይ የአድማ ብተና አባላትና አመራሮች፣ የብልጽግና ካድሬዎችና የሚኒሻ አባላት እየተማረኩ ሲሆን በአሁኑ ወቅት በጋይንትና አካባቢው የተበተነውን ኃይል የመልቀም የማጽዳት ስራ እየተሰራ ነው። በሌላ በኩል በጉና በየምድር ክምር ድንጋይ፣ በጋሳይ፣ በደብረ ታቦርና በሐሙሲት አቅጣጫዎች ከፍተኛ ትንቅንቅ ተደርጓል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ተራራው ራስ ጉና ክፍለ ጦር በአርበኛ ተመስገን አብርሃም እየተመራ እንዲሁም በ206ኛ ከፍ ያለው ደሴ ኮር ዋና ወታደራዊ አዛዥ አርበኛ የቆያ በጀ 4 ብርጌዶችን እየመራ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር 1 ብርጌድና ጀነራል ኃይሌ ዘውባንተ ክፍለ ጦር ቃኞች በጋራ በመሆን የጠላትን ኃይል አፍረክርከውት ውለዋል። በዚህ በጉና በየምድር ክምር ድንጋይ ከተማና በአካባቢው ልዩ ስማቸው ብራጎ፣ እሽኮ ገደል፣ ማንጥሮ፣ አባላይ፣ አረጋ ጎለየና ዘበራ በተባሉ ቦታዎች ላይ የጠላት ኃይል ሲዛብር ውሏል። እንዲሁ በተመሳሳይ በደብረ ታቦርና ሐሙሴት ላይ ጣና ገላውዲዮስ ክፍለ ጦር የጠላትን ኃይል 360 ዲግሪ ከቦ ሲያናፍሰው ሲያናዝዘው ውሏል። በሌላኛው መረጃችን የታላቁ ጦር ጠበብት የሜጀር ጀነራል ውባንተ ባተ ሁለተኛ ዓመት መታሰቢያ በታላቅ የጦር ሜዳ ጀብዱ ታስቦ ውሏል። የሜጀር ጀነራል ውባንተ ባተ ሁለተኛ የሙት ዓመት መታሰቢያ በሆነው ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በእዙ ምክትል ወታደራዊ አዛዥ በሆነው በአርበኛ አምሳ አለቃ ወንድሙ ማሩ በቅጽል ስሙ መብረቁ መሪነት ከ2 ኮሮች የተወጣጣ ኃይል አንጸባራቂ ድል ተቀዳጅቷል። የጋይንትና የአካባቢው ሕዝብ በሱ ልጆች ድል ተደምሞ ሳያበቃ የምኒልክ ዕዝ ፋኖች ደግሞ በቀየው ደርሰው የጠላትን ኃይል ሲያናፍሱት ሲመለከት ጊዜ ምንጊዜው ተኩሰው ምንጊዜው ደረሱ የምኒልክ ልጆች እነ ጥይት ኳሱ ሲል አሞካሽቷቸዋል። በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ላይ መሽጎ የነበረው አገዛዝ ወንበር ጠባቂ ኃይል በምኒልክ ዕዝ ጦር በተሰነዘረበት መብረቃዊ ጥቃት ድቅቅ እንክት ተደርጎ ተመቷል። አይነሳም። ያረፈበት ዱላ ወደል ነው። ሊያስነሳው አይችልም። እንዳይነሳም ተደርጎ ነው አከርካሪው የተሰበረው። አከርካሪው ከተሰበረም ማን ይቆማል? አይቆምም። በመቶዎች የሚቆጠሩ ምርኮኞችና የጦር መሳሪያዎች በፋኖ እጅ ገብተዋል። ያገዛዙ አስተዳደራዊ መዋቅሮችም ሙሉ በሙሉ ብትንትን ተደርገዋል። በተጋድሎው በአርበኛ ወንድሙ ማሩ ፊት አውራሪነት በምኒልክ ዕዝ 303ኛ ኮርና 106ኛ ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ የፋኖ ኃይሎች ናቸው አይመከቴ ጥቃት በመሰንዘር የጠላትን ኃይል ያፍረከረኩትም። በተጋድሎው 181 ያገዛዙ ወታደሮች እጅ ከፈንጅ ተይዘዋል። ከነዚህ መካከል 81 የአድማ ብተናም፣ 42 ሚኒሻ፣ 28 የፖሊስና 2 የብልጽግና ጉምቱ የተባሉ አመራሮች በፋኖ ቁጥጥር ስር ተይዘው ወደ ጊዜያዊ የምርኮኞች ማቆያ ጣቢያ ተወስደዋል። በተጨማሪም 150 በላይ የነፍስ ወከፍ መሳሪያ እንዲሁም ከ11,000 በላይ ልዩ ልዩ ተተኳሽ በምኒልክ ዕዝ ቁጥጥር ስር ውሏል። የተከበራችሁ አድማጭ ተመልካቾቻችን በዛሬው ተጋድሎ ወደ ሌላኛው መረጃችን አለፍን።
251 ያገዛዙ ወታደሮች በተገደሉበት የደራ አንበሳሜ ግንባር ውጊያም 151 ወታደሮች ሲማረኩ ከክልሉ ርዕሰ መዲና ባህር ዳር ከተማ በ35 ኪሎ ሜትር ርቀት ላይ የምትገኘው ደራ ሐሙሲት ከተማ በሙሽሮቿ ቁጥጥር ስር ገብታለችም። በሜጀር ጀነራል ውባንተ አባተ ሁለተኛ የሙት ዓመት መታሰቢያ በደራ ግንባር በተደረገ አውደ ውጊያ 251 የጠላት ኃይል ሲገደል 151 ወታደሮች ደግሞ ተማርከዋል። ዲሽቃን ጨምሮ በመቶዎች የሚቆጠሩ ክላሽንኮቭ መሳሪያዎች በፋኖ እጅ ገብተዋል። በዚህም በበላይ ዘለቀ ዕዝ የሜጀር ጀነራል ውባንተ አባተ ኮር ሰራዊት እጅግ አስደናቂ የተባለ የአባቱን መንፈስ የተሞላም እንዲሁም ደግሞ በአርበኛው ውባንተ አባተ ስም የማለም የጥላትን ምሽግ ድርምስምሱን በማውጣት ዛሬም ውባንተ አባተ አልሞተም አለ በሕይወት ይሄው ሲዋጋ የነው እንዲል የአካባቢው ማህበረሰብ አስደርጎታል። በዚህ በላቀ ወታደራዊ ጥበብ በተመራው አውደ ውጊያ ከክልሉ ርዕሰ መዲና ባህር ዳር ከተማ በ35 ኪሎ ሜትር ርቀት ላይ የምትገኘው ስልታዊቷ ደራ ሐሙሲት ከተማ በአሁኑ ሰዓት በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተ ኮር ሰራዊት ቁጥጥር ስር ትገኛለች። አስቡት፣ ከባህር ዳር 35 ኪሎ ሜትር ርቀት ላይ ነው። አንድ እርምጃ ከተራመዱ ዘንዘልማን አለፍ ብለው ባህር ዳር ነው። ባህር ዳር የሚገኘው የአማራ ሕዝብ የሞትና የመከራ ምንጭ ሆነው የብአዴን ቡድን እምብዳዴ የሄደ ነው። ገሚሱ የሴት ቀሚስ ለብሶ ይችን ቀን ለማለፍ እየኳተነ ነው። አንዳንዱ ደግሞ አመሻሹን በነበረ ወደ አዲስ አበባ በረራ ሾልኮ አምልጦ እየወጣ ነው። አይቀርም አዲስ አበባን ፋኖ አይቀርም ይመጣል። የት እንደሚሄዱ አብረን ያኔን እንመለከተዋለን። በዛሬው ተጋድሎ ስለተገኙ ጥቅል መረጃዎች እናልፋለን። በሕይወት ሳለ የጥላት ኃይልን በማፍረክረክና በማሽመድመድ የወገን ኃይልን በድል ቁንጣን ሲያጨናንቅ የነበረው አርበኛ ሜጀር ጀነራል ውባንተ አባተ ስለ አማራ ሕዝብ ሲል ክቡር መስዋዕትነትን ተቀብሎም ዛሬም በሱ ስም እየማሉ ከምሽግ ምሽግ የሚወረወሩት በአራቱም የአማራ አቅጣጫ የሚገኙ ጀግና ልጆቹ የጥላት አከርካሪን እንክት አድርገው ሰብረው አማራ ቀና ብሎ የሚሄድበትን ድል አጎናጽፈውት ውለዋል። ይህ የዛሬው ኦፕሬሽን ምኒልክ ዕዝ ከወራት በፊት ካካሄደው ዘመቻና ካገኘው ድል ቀጥሎ እየተመዘገበ ነው ተብሏል። የክቡር ሰማዕቱ አርበኛ ሜጀር ጀነራል ውባንተ አባተ ሁለተኛ የሙት ዓመት መታሰቢያ ቀንን ምክንያት በማድረግ ከደራ ወረዳ ጀምሮ እስከ ጋይንትና ጨጮሆ ቀጠና ድረስ ከ3 እዞች በተውጣጡ የፋኖ ኃይሎች በተደረገው ተጋድለው የተቀናጀ የአመራር ብስለትና የውጊያ ብቃት እንዲሁም ወንድማዊ ፍቅር ታይቶበታል የተባለ ሲሆን በተጨማሪም አንድነት ምን ያህል ኃይል እንዳለውና በአንድ የቆመ ሰራዊትን የሚያስቆመው አንዳች ምድራዊ ኃይል አለመኖሩን በገሃድ ገለጥለጥ አድርጎ ያሳየ ነው ተብሏል። በዛሬው ድል በአጠቃላይ ከ520 በላይ ያገዛዙ ወታደሮች ተማርከዋል። 1104 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ገብቷል። 20 ብሬን መትረየስ፣ 6 ዲሽቃና ከ44 በላይ የተለያዩ አይነት ወታደራዊ ተሽከርካሪዎች በፋኖ እጅ ገብተዋል። በተጨማሪም ከ500 ሺህ በላይ የክላሽ፣ የብሬን፣ የዲሽቃ እንዲሁም ሌሎች የተለያዩ አይነት ተተኳሾች በፋኖ ተማርከዋል። 64 የራዲዮ መገናኛ፣ ከ65 በላይ አብራራው ጠመንጃ፣ ከ500 በላይ የእጅ ቦምብ በፋኖ ቁጥጥር ስር ውሏል። በተጨማሪም በዚያ አውደ ውጊያ 651 ያገዛዙ ወታደሮች አስከሬናቸው ዘግ ብሎ ወድቋል። ከዚህ በተጨማሪ እጅግ በርካታ ቁጥር ያለው የጠላት ኃይል ቆስሎ በሞትና በሕይወት መካከል ሆኖ በቁስል እየተንሰፈሰፈ ነው። በለስ የቀናቸው አስቀድመው እጃቸውን እየዘረጉ እባካችሁ ማሩን አትርፉን በሚል እጃቸውን እየሰጡ ነው። ፋኖም እጅ የሰጠውን በፍቅር እጅ ያልሰጠውን በድሽቃና በምንሽር አይቀጡ ቅጣት እየቀጣው ነው። ይህ ኦፕሬሽን ውባንተ አባተ ከመቃብር በላይ እየተነፈሰና እየተራመደ እንደሚኖር በገሃድ ያሳየ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ እዞች የአንድነታዊ ቃልን በተግባር ገልጠው ያሳዩበት፣ ፋኖ አሸናፊ ስነልቦናውን ከፍ አድርጎ የሰቀለበት፣ ያገዛዙ ሰራዊት ደግሞ በሞራልና በአካል እንክትክት ተደርጎ የተሰበረበትና የሚገባበት ጥግ፣ የሚሸሸግበት ጥግ፣ የሚያመልጥበት ሰርጣቶ እየባዘነ የታየበት ነው። ዘመቻው ተጠናክሮ ቀጥሏል። እኛም እግር በእግር እየተከታተልን መረጃዎቹን ወደ እናንተ እናደርሳችኋለን። ምርኮኛ እንዳለኩ በቃ መረጃ ብቻ ተቀበሉ። በቃ ስብስበትን ሌላው ስብስበትን ሞላ የበትን አንተ
ነው በትር አንተ ተመለስ ወደ ሌላኛው መረጃችን አለፍን። ምኒልክ ዕዝ በጥላት መዋቅር ውስጥ አስርጎ አስገብቶት የነበረው አርበኛ በለጠ ጠጌ 6 የአገዛዙ ወታደሮችን ጠርንፎ እንደያዘ በድል ታጅቦ ወደ ፋኖ ተመለሰም። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ በጥላት መዋቅር ውስጥ አስርጎ አስገብቶት የነበረው ጀግናው አርበኛ በለጠ ጠጌ የተሰጠውን የ7 ወራት የደህንነት ተልኮን በድል አጠናቆ 6 ወታደሮችን ጠርንፎ እንደያዘም ወደ አሃዱ መመለሱን እዙ በህዝብ ግንኙነት መምሪያ በኩል ለመረብ ሚዲያ በላከው መረጃ ገልጿል። አርበኛው በጥላት መዋቅር ውስጥ በቆየባቸው ጊዜያቶች የፋኖ ሰርጂካል ኦፕሬሽን ምድብተኞች በባንዳዎች ላይና የአገዛዙ ቁልፍ አመራሮች ላይ የፈጸሟቸው ጥቃቶች ስኬታማ እንዲሆኑ ከፍተኛ የመረጃ ድጋፍ ሲያደርግ ቆይቷል ነው ያለው ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ። ተልኮውን አጠናቆ ሲመለስም ከሚኒሻና አድማ ብተና የተወጣጡ 6 የአገዛዙ ወታደሮችን ከነሙሉ ትጥቃቸው ጠርንፎ በመያዝ ለምኒልክ ዕዝ 102ኛ ኮር በክብር አስረክቧል። ይህ አስደናቂ ወራትን የፈጀ ኦፕሬሽን የፋኖ የመረጃና ደህንነት መዋቅር የጥላትን ሰፈር እስከ ውስጠኛው ክፍል በርብሮና ሰብሮ የመግባት ብቃት እንዳለው በተግባር ያሳየ ሲሆን፣ በአንጻሩ ደግሞ የጥላት መዋቅር ምን ያህል የተፍረከረከ መሆኑን በተጨባጭ ያመላከተ ተደርጎ ተወስዷል። በሌላኛው መረጃችን ከወልዲያ በቅርብ ርቀት መቻሬ ዙሪያን ጨምሮ በመርጦ ለኢየሱስና በአካባቢው ዛሬ መጋቢት 9 2018 ዓ.ም ከንጋት ጀምሮ በተደረገ ተጋድሎ ፋኖ አንጸባራቂ ድሎችን ተቀዳጅቷል። በወልዲያ መቻሬ ዙሪያም በዜት በር፣ በመርጦ ለኢየሱስ፣ በሴቷ ቀበሌ፣ በውድመን፣ በሰዋ ሜዳ፣ በአማየ ሚጫም፣ በስሪንቃ ዙሪያ ማለትም በሰምቦ ቀበሌና በሞላ ጊዮርጊስ አካባቢ ከባድ ተጋድሎ ተደርጓል። በዚህም ፋኖ በርካታ ያገዛዙ ወታደሮችን በመደምሰስ እስካሁን ቁጥራቸው በውል ያልተገለጸ በርካታ ክላሽንኮቭ መሳሪያዎችን ማርኮ ታጥቋል። እንዲሁም በርካታ ወታደሮች ቆስለው የሚያነሳቸው አጥተው የሲቃ ድምፅ እያሰሙ ነው ተብሏል። ከወደ ፋኖ የተሰነዘረበትን ዱላ መቋቋም ያልቻለው ጸረ አማራዊ አገዛዙ ኃይል አህያውን ፈርቶ ዳውላውን እንዲሉ የበቀል በትሩን በንጹሃኖች ላይ በማሳረፍ በድሮን ንጹሃኖችን ደብድበዋል። በተጨማሪም የዘፈቀደ የከባድ መሳሪያ ድብደባ በመፈጸም በመድፍ የንጹሃኖችን መኖሪያ ቤት አውድመዋል። መረጃውን አጠናቅረን በቀጣይ ወደ እናንተ እናደርሳለን። በሌላኛው መረጃችን በሱዳኑ ጦርነት ከሐምዳን ደጋሎ ጎን ተሰልፎ ሲዋጋ የነበረም የአብይ አህመድ መንግስት ድሮን ተመቶ ወደቀ። ድሮኑ ከኢትዮጵያ ተነስቶ በሱዳን በሰሜናዊ ኮርዶፋን ግዛት እየተንቀሳቀሰ እንዳለ ተመቶ መውደቁን መረብ ሚዲያ የሱዳን መንግስት ጦር ካወጣው መረጃ ተመልክቷል። ሀገሪቱን ወደ ቁልቁለት ይዟት እየነጎደ የሚገኘው የኦህዴድ መራሹ የብልጽግና መንግስት ንጹሐንን የሚጨፈጭፍበት፣ የሃይማኖት ተቋማትን ጨምሮ ጤና ጣቢያዎችን የሚያወድምበት፣ ሀገሪቱን የዕዳ ዘቅት ውስጥ በመዘፈቅ 5 አይነት ድሮኖችን ከተለያዩ ሀገራት መግዛቱ ይታወቃል። በአጠቃላይ ሀገሪቱ ካላት አንዱ ከ27 ሚሊዮን እስከ 30 ሚሊዮን ዶላር ገደማ የሚገዛ አኪንቺ ድሮን 3 ፍሬም እንዲሁም ሁለተኛ ዊንግሎንግ ድሮን ቻይና ሰራሽ አንዱ 6 ሚሊዮን ዶላር የሚገዛም 3 ፍሬ ነበራት፣ አንዱ ወድቋል። ሶስተኛ ዋይደር ሴርስ የኢራን ሰራሽ የሆነ አንዱ 3 ሚሊዮን ዶላር የሚገዛ 2 ፍሬ ነበራት ሀገሪቱም። አራተኛ ሪቼስ የኢማራት ስሪት የሆነው 4 ፍሬ ነበረ። አምስተኛ ባይራክታር ቱቢቱ ድሮን 6 ፍሬ ሀገሪቱ አላት። ከነዚህ መካከል ነው በሱዳን ተመቶ የወደቀው። በሱዳን የተመታው አንድ ድሮን ብቻ አይደለም፣ ተጨማሪም እንዳለው እየወጡ ያሉ ዘገባዎች ያመለክታሉ። ይህንን በሚመለከት የሱዳን መከላከያ ኃይል በይፋዊ የትዊተር ገጹ ወይንም የኤክስ ገጹ ላይ ዛሬ መጋቢት 9 2018 ዓ.ም ማርፈጃውን ባሰራጨው መረጃ የኢትዮጵያ ድሮኖችን በሰሜናዊ ኮርዶፋን ግዛት መጥቶ መጣሉን ገልጿል። ምን ያህል ድሮኖች እንደ ጣለ ባይገልጽም ከተመቱ ድሮኖች መካከል ቱርክ ሰራሽ የሆኑ ባይራክታር ድሮኖችና ሌሎችም ይገኙበታል ሲል ጠቅሷል። ብልጽግና ካሉ ድሮኖች መካከል እጅግ በጣም ውድ የተባለውና ከ27 ሚሊዮን እስከ 30 ሚሊዮን ዶላር በሚገመት ዋጋ የተገዛው አኪንቺ ድሮን እንደተመታም የመረብ ሚዲያ ወታደራዊ ምንጮች ጥቆማ ሰጥተዋል። ወደ ሌላኛው መረጃችን ስናልፍ የመከላከያ ሰራዊት አባላት በከፈቱት ተኩስ አንዲት ነፍሰ ጡር ሴት ስትገደል 5 ንጹሃኖች ቆሰሉ። የብልጽግና መከላከያ ሰራዊት በንጹሃኖች ላይ የተኩስ ርምታ በመክፈትና የንጹሃኖችን ሕይወት በመቅጠፍ የሚፈጽመው የሽብር ድርጊት ተባብሶ ቀጥሏል።
በአፋር ክልል አብዓላ ከተማ የመከላከያ ሰራዊት አባላት በከፈቱት ድንገተኛ የተኩስ ሩምታ መውለጃ ቀኗ ደርሶ የነበረ አንዲት ነፍሰ ጡር ሴት በአሰቃቂ ሁኔታ ተገድላለችም። ይህ እጅግ አሳዛኝ መረጃ ነው። ብልጽግና ያሰማራው ጦር የሀገር ድንበር ጠብቅ አይበሉት እንጂ ተኩስ ሩምታ ከፍቶ ንጹሐንን መጨፍጨፍማ ዓመታትን ያስቆጠረ የተለመደ ተግባሩ ሆኗል። በጥቃቱ ከተገደለችው ነፍሰ ጡር ሴት በተጨማሪ 5 ንጹሐኖች በከባድ ሁኔታ የቆሰሉ ሲሆን ሕይወታቸውን ለማትረፍ ወደ ሕክምና ጣቢያ መወሰዳቸው ተነግሯል። ከቁስለኞቹ መካከል ውሃ ሲቀዱ የነበሩ 3 ሴቶች ናቸው ተብሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ መጋቢት 9 2018 ዓ.ም ይዘናቸው የነበሩት የግንባር መረጃዎችን ጨምሮ ሌሎች መረጃዎቻችን እነዚህን መስሎ ነበረ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ። ቻናላችን እንዲያድግ መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ በድጋሚ ቸር ቆዩ።